ማድረግ መልካም ነው። ነገር ግን ደግሞ እሷ እዛ ሆና ስትለፋ ስትሰራ የነበረውን እሱ ገደል ከቶ ከሌላ ሴት ጋራ እንግዲህ ምን ላይ እንደሆነ አይተዋለች ማለት ነው። ግን ማለት ነው አሁንስ ቢሆን ይቅርታ ማድረግ ብቻ ነው? አብራ መታረቅ ብቻ ነው? ያቺ ሴትስ ነገ ጧትስ ተመልሳ ብትመጣ በምን እርግጠኛ ናት? በምን እርግጠኛ ሆነች? እሷ አሁን ልጫወትባት እንደገና ደግሞ ተመልሳ ወደ ስደት እንድትሄድ ይፈልጋል። ከዛችኛው ጋር አሁንም ድረስ ያድራል። አሁንም ድረስ ከዛች ጋር ሆኖ ነው ስልክ ደውሎ እኔ እኮ እወድሻለሁ፣ እኔ እኮ እንዲህ ነኝ፣ እኔ እኮ እንዲህ ነኝ እያለ የውሸት ናዳ ያወራላታል በስልክ ማለት ነው። እሷ ግን ስለምታፈቅረው ብቻ ስለምትወደው ብቻ ህይወቷን አሳልፋ ለመስጠት አስባችሁታል? ሚኪ ግን ታይ መጀመሪያ እዩ፣ ታይ መልሰሽ እንዳገቢበት፣ ነገር ግን ከአንቺ በላይ አላቅም፣ ውሳኔሽን አክብሬሻለሁ፣ ነገር ግን አሁንም ራስሽን እንዳትጎጂ እያላት ነው፣ እየመከራት ነው አሁንም ማለት ነው። ሰብሌ ግን በወሰነችው ውሳኔ እኔ ደስ አላለኝም። ምክንያቱም አንዴ እድል እሰጣለሁ፣ እድል መስጠት ያለ ነው። ግን ደግሞ እንደዚህ አይነት ነገር አይታ ይሄ ሰውዬ ወይ አጣራለሁ ብትል እስቲ አያለው ነገርየው ምንድን ነው? ያቺ ልጅ ሴት ሄደች፣ ያቺ ያየዋት ሴት እስኬት መጣች፣ በምን ምክንያት ህይወቴ ውስጥ ልገባ የቻለች የሚለውን ነገር መመራመር ነበረባት ማለት ነው። ሰብሌ እንግዲህ እሱ ስልክ ደውሎ ሲጨቀጭቃት ምን ብሎ ነይ ስላት ቀጥ ብላ ላጥ ብላ ነው የምትሄደው ማለት ነው። እንደገና ደግሞ ምሳ ልጋብዝሽ አላት። ኦኬ ምሳ ግብዣ ሄዳለች። እንግዲህ ቤት ድረስ ሄዳ እሱ ጋር ብዙ ነገሮችን እስከማሳለፍ ድረስ እንትን ብላለች ማለት ነው፣ ወስናለች ማለት ነው። እሱ ደግሞ በጣም ነው ምላሱ፣ በጣም ነው ዳዊት ምላሱ በለውስ ልጅ እኮ ግን ይመቸኛል ታውቃላችኋል። ሌላ ቦታ ላይ ሌባ ሆኖ ነው የሚሰራው፣ ሌባ ሆኖ ነው የሚሰራ ሌላ ቦታ ላይ ማለት ነው። እና በቃ ይመቻል፣ ፈታ ዘና ያለ ልጅ ነው ማለት ነው። እና እንግዲህ እዚህ ላይ ደግሞ ከሰብሌ ጋር ነው ጨዋታው፣ ከሰብሌ ጋር ነው ማለት ነው እዚህ ጋር። እና ከስደት መታ አሁንም ደግሞ እንደገና እሱ ስደት እንድትሰደድ ያላትን ገንዘብ ለመብላት ያላትን ለመቀበል እንዲሁም ደግሞ አታሏት ያው አብሬሻለሁ አፈቅርሻለሁ በማለት እያጃጃላት ዳግመኛ ወደ ስደት እንድትሄድ ይፈልጋል ማለት ነው። ምክንያቱም ከዛች ከአብሯት ከሚኖር ሴት ጋራ ተመካክሮ እንደምንም አባብዬ ወደ ራሴ አምጥቻት እወድሻለሁ እያልኳት ከዛ በኋላ ዳግመኛ እንድትሄድ አድርጋለሁ አለ። አይ አሁን እኮ ጊዜው እየተሻሻለ ነው አልሄድም ብትልስ ስትለው ለእኔማ ትሸነፋለች፣ ስለዚህ እንደምንም አድርጌ መላክ አለብኝ፣ ትሄዳለችም መሄድም አለባት፣ የገቢያችን ምንጭ አስባችሁታል? የገቢያችን ምንጭ እያለ ነው ራሱ እንትን የሚለው ማለት ነው። ስለዚህ አንድ ሰው ምንም ሳይሰራ አንድ ሰው በለፋ አንድ ሰው እቺ ልጅ ወጥታ ወርዳ ስንት ስቃይ አይታ ነው የሰው ቤት ሰርታ ያመጣችው ማለት ነው። እነሱ ግን ምንም በቃ ሀሳብ ሳይኖርባቸው እንደፈለጉ ተኝቶ ተነስተው እቺ ልጅ ተቃጥላ ሰርታ ያመጣችውን ብር ለመብላት አስባችሁታል? አያችሁ? አሁን እነዚህ ልጆች በዚህ ምክንያት ያቀረቡን ያለ እውነታ ነው ይሄ። ምክንያቱም አይናችን ከፍተን አንዳንድ ጊዜ ሴቶች ችግር አለብን፣ አይናችን ከፍተን አርቀን ማየት አለብን። ማየት እየቻልን ማወቅ እየቻልን እንዴት ነው ራሳችን ላይ ምንተኛው? እንዴት ነው ራሳችን ላይ ማንሰራው? ሴት ልጅ አርቃ ነው የምታየው፣ አርቃ ታስባለች። ስለዚህ እንደዚህ አይነት ነገሮች ሲመጡብን ደግሞ ማየት አለብን። ከዙሪያችን ላይ ያለ ሰው ነገር ምንድን ነው? ገንዘቤንስ ወደ ቤት ነው የምልከው? ገንዘቤን ምንም ማድረግ አለብኝ? እንዴትስ ማስቀመጥ አለብኝ የሚለውን ነገር
መስራት አለብን ራሳችን ላይ ማለት ነው። አሁን እነዚህ ልጆች በድራማ ሰርተው አቀረቡልን እንጂ ይሄ እውነታ ነው። የምሬ ነው የምላችሁ፣ ድራማም አይደለም፣ ለኔ እውነታ ነው ማለት ነው። አንድ እህቴ ተሰዳ በስደት ቤት በሰው ቤት በስንት ስቃይ ውስጥ ተቃጥላ በሙቀት በብርድ ቆማ ኩላሊቷ እስከሚያማት ድረስ ሰርታ ያመጣችውን ገንዘብ ወይ ቤተሰቤ ወይ ትዳሬ ወይ ባለቤቴ ወይ ፍቅረኛ እያለች አምና ማለት ነው በእምነት ወይ ቤት ይሰሩልኛል ወይ ገንዘቤ ተቀምጦልኛል፣ በቃ ባለቤቴ ነው፣ ልጅ አለን በመሀላችን አምናለሁ፣ ስለዚህ ገንዘቤን አያጠፋብኝም፣ ምንም አይሆንም እያለን ስንቶቻችን ነን። ሰርቶ ገንዘባቸውን ይልካሉ፣ ገንዘባቸው የት እንደሚገባ አያውቁም። በስተመጨረሻ ሰርቶ ወደ ሀገራቸው ሲገቡ ወፍ የለም፣ ወፍ የለም። አሁን ባለፈው ምን ባለፈው ነው ይህ ሰሞን ማለት ነው። እሷ ደግሞ በገዛ ቤተሰቦቿ ገንዘቧን እንዳለ ቤት ተገዝቶበት ምናምን እንዳለ ያንን ቤትም አናቅሽም፣ ይህም ቤት አለሽ ይህና እንደለመድሽው እዛው ሰርተሽ ቢ ብሏት አሳብዷት መጨረሻ ላይ ራሷን እንድታጠፋ ነው ያደረጓት ማለት ነው። የገዛ ቤተሰብ እንኳን ማለት ነው። ስለዚህ ይሄ ድራማም አይደለም፣ ያለ እውነታ ታሪክ ነው ማለት ነው። ምክንያቱም አምነን ልባችን እያመነች አሁን ሰብሌ አምና ነው እንግዲህ ትዳሬን፣ ህይወቴን፣ ፍቅሬን ብላ ነው ገንዘቧንም ስትልክ የነበረው። እሷ እዛ ሆነ አምና ስትሰራ የነበረው። እሷ ስትመጣ ደግሞ ሌላ ነገር ነው አየችው። አሁንም ደግሞ ይቅርታ አድርጋ ዳግመኛ አብራ ለመኖር ትፈልጋለች። እሱ ደግሞ እንደምንም አባብሏት ወደ ስደት ልልካት ነው። ከላካትስ በኋላ ምንድነው የምጠብቃት? እዛው በቃ እያጃጃላት እወድሻለሁ እያላት ትሰራለች፣ ትልካለች። እሱ እዚህ ከሌላ ሴት ጋር ድብን እያደረገ ያጠፋል። ህይወቷ ምንድን ነው የሚሆነው? ባደን በኋላ ያው መሞት ወይ ማበድ ወይ መታመም ወይ ደግሞ ዞሮ ዞሮ ራስን ማጥፋት፣ ከሶስቱ አንዱ ነው የሚሆነው ማለት ነው ዕጣ ፈንታችን። ስለዚህ እባካችሁ ከዙሪያችን ያለ ሰዎችስ ምንድን ናቸው? እውነትስ ይታመናሉ ወይ? እውነትስ ሀቃችሁን ይጠብቃሉ ወይ? እውነትስ የእናንተ ፍላጎት ያሟላሉ ወይ? እናንተ የምትፈልጉትን ነገር በእናንተ ገንዘብ አድርጎ እውነት ባቀኝነት በእርግጥ የለም እያልኩኝ አይደለም። ምንም ገንዘባቸውን መንካት የማይፈልጉ ቤተሰቦች ደግሞ አሉ። በስስት አይን ጠብቆ የልጇን ጉልበት ጠብቆ የሚኖር አለ። ስለዚህ በተለይ በባሎቻቸው የምትታለሉ ልጆች እባካችሁን ራሳችሁን ጠብቁ ልላችሁ ፈልጋለሁ በዚሁ አጋጣሚ ማለት ነው። እና ሰብልዬም ቾክላለች እንግዲህ አሁን የሚፈጠረው እናያለን። ሶስተኛ ወገን ደግሞ ሴት ልኳል ወደ ሚኪ ቤት። እሷ ደግሞ ገና ቀልቀል እያለች ነው ማለት ነው። መጀመሪያ ላይ እንደምትመለከቱ የሚቀጥለው ላይ ምን እንደምትሆን እሷን ደግሞ እናያለን። እሷ ደግሞ ያው ልታያቸው ልትፈትናቸው ነው ቤታቸው የሚኪ ቤት ድረስ አቆር ቤተሰብ የሌላት መስላ የገባችው። እሱ ደግሞ አዝኖላት ቤት እግዚአብሔር ነው ብሎ ወደ ቤቱ ይዞ ገባ። አሁን ስራዋን እየሰራች ትገኛለች እሷም ማለት ነው። የእሷን ደግሞ እናያለን እስቲ። እሷ የዛ የልጁ የዳዊት ፍቅረኛ ነች ማለት ነው። ያው ሴት ማተራመስ ነው የሱ ስራው ማለት ነው። እና ሰብልዬ ተመልሳ ባትሄድ ብትነቃው ስራቸው ምን እንደሆነ ምናልባት በዚች ትነቃለች ብዬ አስባለሁ። ሚኪ ይዟት የመጣ ልጅ ማለት ነው። ምክንያቱም ልትፈትናቸው ነው ወደ ቤት የመጣችውን ደግሞ እሱ እንደ ፍቅረኛ ይዛ እችኛውን እንዳይወዳት ወይም ደግሞ እንዳይዛት ለማለት ማለት ነው። እና በዚህ አጋጣሚ ብትነቃላለሁኝ። መልካም ቆይታ ውድ ቤተሰቦች።